ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ጤና ይስጥልን ውድ አድማጮቻችን፣ ተመልሰን መተናል። እንዴት አመሻችሁ? የዓለማችንን ወቅታዊ ጉዳዮች የምንተነትንበትና እንደ መጽሐፍ ቅዱስ ሐሳብ ማብራሪያ የምንሰጥበት መድረካችን ነው። ቀደም ሲል አንድ መረጃ ለእናንተ አድርሰን ነበረ። አሁን ደግሞ እንዲሁ ወንድማችን ፓስተር አለማየሁ ነሞ መረጃዎችን አጠናክሮ እየጠበቀን ይገኛል። በቀጥታ ወደዛ አመራችኋለሁ። መልካም ጊዜ ይሆንላችሁ። እንዴት አመሸ ፓስተር? እንደምን አመሸ ወንድም ይልቃል። በድጋሚ ተገናኝተናል። ማምሻውን እንግዲህ እስኪ ከቀድሞ ያስቀረነውም ቢሆን ወይ ደግሞ አዳዲስ መረጃዎች እነሱንም አካተህ ለአድማጮቻችን አጋራለን። እንግዲህ ምንድነው የመካከለኛው ምስራቅ ችግር በጣም እየተባባሰ እና እየተፋፋመ ሄዷልና እንግዲህ በዚህ ቀጠና ያለው ነገር ቋጫ ያላገኘ ልባት ያላገኘ ሁሉና ቋጠሮ የጠፋ ሆኗል። በትናንትናው ዕለት የየመን ሁቲ በአሜሪካ የጦር መርከቦችና በእስራኤል ወታደራዊ ቤዞች ላይ ሚሳኤሎችን እና ድሮኖችን ተጠቅሟል፣ አጥቅተዋል እና በዚህም የአሜሪካ መርከብ የተመታ እንደሆነ ገልጿል። እንዲሁም እስራኤልም ካከሸፈችው በስተቀር ሾልኮ የገቡ አደጋ ያደረሱ እንዳሉ ታውቋል። ነገር ግን ዝርዝር መግለጫ ከመስጠት እስራኤልም አሜሪካም ተቆጥበዋል። ግን ምንድነው ይህንን ጥቃት ያደረሱ እጆች ዋጋቸውን ያገኛሉ ብለዋል የእስራኤሉ ጠቅላይ ሚኒስትር ኔታንያሁ። ይህንን ጥቃት በቀላሉ የማናየው መሆኑን አመልክተዋል። የአሜሪካውም ዶናልድ ትራምፕ ድብደባው በየመን ላይ የሚደረገው ነገር ተጠናክሮ እንዲቀጥል ትዕዛዝ ሰጥተዋል። እንግዲህ ይሄ የሚያመለክተው ትንሽ ጉዳቱ ጠንካራ መሆኑን የሚያመለክት ነው። እንግዲህ ይሄ በእንዲህ እንዳለ ደግሞ የፍልስጤሙ ሐማስ ሮኬቶችን ወደ እስራኤል ግዛት አዝንበዋል። የተወሰኑትን ጋዛ ድንበር ላይ ማስቀረት ሲቻል፣ የተወሰኑት ግን ሾልከው ገብተው ጉዳት አድርሰዋል እና የተወሰኑ ሰዎች እንደሞቱና እንደቆሰሉ ሌላ ምንጮች ተናግረዋል። ነገር ግን እነሱ ሐማስ ያደረገውን ጥቃት ለመቀበል አልፈለጉም እና የበቀል እርምጃቸውን ቀጥለዋል እና ዘልቆ የገባ ጉዳት እንዳደረሰ ነው። እንግዲህ እስራኤል በተለይም በእስራኤል ላይ ይህንን ጥቃት የሚፈጽመው አልቃሳም የተባለው ብርጌድ የእርሱን ብርጌድ ቃል አቀባይና አንድ ደግሞ የሐማስ ባለስልጣንን ገላለች እና ከዚህ የተነሳ ኢራንም ለእስራኤል ከፍተኛ ማስጠንቀቂያ ሰጥታለች። ሂዝቦላም እንግዲህ ይሄ የምድር ለምድር ትንኮሳው እንዳለ ሆኖ እስራኤል ደግሞ ሊባኖስን ደብድባለች በጀት። ሊባኖስ ውስጥ እሷ የምትለው የሐማስ የመሳሪያ ማመላለሻ የሂዝቦላን የመሳሪያ ማመላለሻና የጦር ማከማቻ ነው ብላለች። ጥቃት አድርሳለች። እንግዲህ ከዚህ ባሻገር በጣም ትኩረትን የሚስብ ነገር ምናልባት የኢራቅ አሜሪካን ጦርነት ታስታውሳለህ ብዬ አስባለሁ። ያ ጦርነት በተካሄደበት ጊዜ መነሻ የነበረው በህንድ ውቅያኖስ የሚገኘው ዳጎጋሻ ደሴት ነበረ። የጦር ቤዝ ሆኖ የሚያገለግለው
ለአሜሪካም ለእንግሊዝም ለአሜሪካና ለእንግሊዝ የጦር ቤዝ ሆኖ የጦር ጀቶች ከዛ በመነሳት ነበረ ኢራቅን ሲደበድቡት የነበረው። እንግዲህ የኢራቅ ጦርነት ካበቃ በኋላ ያ የጦር ቤዝ ተዘግቶ ነበር ስለ የተወሰነ ጥቂት ወታደሮች አሉ፣ ግን ሙሉ ለሙሉ አገልግሎት ከመስጠት ተቋርጦ ነበር። ይህ የጦር ቤዝ እንደገና ተከፍቷል። አሜሪካ እንደገና ይህንን የጦር ቤዝ ከፍታለች። ይህ የጦር ቤዝ የተከፈተበት ዋናው ምክንያት ኢራንን ላይ ጥቃት ለመፈጸም ነው። እንደ ምክንያት ያደረገችው አሜሪካ ምንድነው? ለሃውቲ ሚሳኤሎችን የምታቀርብና ሚሳኤሎችን ደግሞ የሚተኩሱት የኢራን ሙያተኞች ወይም ደግሞ የሚሳኤል ባለሙያተኞች እንደሆኑ ደርሼበታለሁ ነው እና የሚል ሲሆን እንግዲህ ይሄ ብቻ ሳይሆን ከፍተኛ ማስጠንቀቂያ ነው ለኢራን የተሰጠው። ለኢራን የተሰጠው ከፍተኛ ማስጠንቀቂያ ነው። ወደዛ የጦር መርከቦች፣ ዘመናዊ ጀቶች እየተጓዙ እንደሆነ ታውቋል። አሁን ወደ ተከፈተው ወደብ እንግዲህ ታስታውስ ከሆነ ቀደም ብሎ በሁለት ወር ጊዜ ውስጥ ወደ ድርድር የማትመጣ ከሆነ እርምጃ እንደሚወሰድባት ዶናልድ ትራምፕ አሳስበው ነበር። ልክ ነው። ይህንን ዘግበነው ነበር ታስታውስ ከሆነ እና ስለዚህ አሁን ያ ማስጠንቀቂያ ሊያልቅ ወደ 20 ምናምን ቀን ብቻ ነው የቀረው። ነገር ግን ኢራን አሁንም በዚህ በኒኩለር ዙሪያ ለመደራደር ዝግጁ አይደለችም። እንደውም በጣም እኔ ያስገረመኝ በዋሻ ውስጥ የገነባችውን አዲስ የሚሳኤል ማከማቻ እጅግ ዘመናዊ የሆነ ከ300 ሜትር በታች የተገነባ የሚያስገርም በታች ምድር ውስጥ የተገነባ ነው እና እጅግ ምድር ከተማ በለው። ልክ ነው። እና የመከላከያ የኢራን የጦር ኃይሎች ጠቅላይ ኤታማዦር ሹም በተሽከርካሪ ውስጥ ለውስጥ እየተዘዋወሩ ሲጎበኙ ታይቷል። ስለዚህ ኢራን ምንድነው ለአሜሪካ የሰጠችው ምላሽ? ሞክሩንና ታዩታላችሁ ነው ያሉት። ሞክሩን። ባለፈው እንደዚሁ በጥድፊያ ሙከራ ለማድረግ እንደዚሁ ታስቦ እንግዲህ የፈጠረው የዲዛስተር አለ እና አሁን ይሄ ነገር ተባብሶ ይቀጥላል ማለት ነው። አሁን እንግዲህ ምን መሰለ፣ እስራኤልም ዛሬ ማስጠንቀቂያ ሰጥታለች ለኢራን። እንደውም የእስራኤሉ ጠቅላይ ሚኒስትር ያሉት ምንድነው? ለድላችን ተቃርበናል ነው ያሉት። ግን ይሄ ነገር ኢራን አሁን እኔ በስሱ እንዳየሁት ያው ስለ ወታደራዊ ነገር ትንሹም እውቀት ስላለ በስሱ እንዳየሁት ያየኋቸው ሚሳኤሎች ሀገር አቋራጮች ናቸው እና ሱፐርሶኒክ ናቸው። አሁን እስራኤል ያላት የአየር መከላከያ ሊያስቆሙት የሚችሉ አይመስለኝም። ሁለተኛው ኢራቅ ልብ ያገኘችው ከዚህ በፊት ኤስ-400 እና ኤስ-500 የሚባሉ ጸረ አውሮፕላን እና ጸረ ሚሳኤል አየር መቃወሚያዎች ታጥቃለች። ከሩሲያ ነው እሱን ነገር ያገኘችው። ሌላው ደግሞ አንድ ጸረ አውሮፕላን ሚሳኤል ዘመናዊ ጸረ አውሮፕላን ሚሳኤል ባለፈው ሞክራለች እና ይህንን ደግሞ በብዛት አምርታለች። እጅግ ፈጣን፣ እጅግ ዘመናዊ፣ በራሱ ላይ የተገጠመለት አነፍንፎ ኢላማውን መምታት የሚችል ነው
ስለዚህ እንግዲህ እስቲ ወደፊት የምናየው ነገር ይሆናልና ግን አሁን ምንድነው እየተፈራ ያለው ከኢራን ጋር የሚደረገው የእስራኤልና የአሜሪካ ጦርነት አይቀሬ እንደሆነ ተገምቷል። ምንድነው አንድ በጣም እኔ የገረመኝ ነገር አለ። የአሜሪካንን አቅም እናውቀዋለን፣ የእስራኤልንም አቅም እናውቃለን። በዚህ ሁሉ አቅም የመንን ሁቲን እየመቱ ሁቲ ግን መተኮሱን አላቆመም፣ ሸብረቅ አላለም እና አልተንበረከከም። ይሄ የሚያስገርም ነገር ነው። ስለዚህ ይሄ ነገር ለኢራንም የልብ የሰጣት ይመስላል። እንደው ምናልባት እየተስተዋለ ያለም ነገርም ስላለ ነው። በዚህ ሁሉ ውስጥ ድቡ አድብቶ እየተጠባበቀ ነው። ማለትም ሩሲያ ድምጿን ያው ተምሳሌት ስለሆነች ድምጿን አላሰማችም በዚህ ጉዳይ። እንግዲህ ምን መሰለህ አንዳንድ ጊዜ የዲፕሎማሲ ሁኔታ አንደኛ ራሽያ ታውቃለህ ሁለንተናዊ ስምምነት አላት ከኢራን ጋር። እዚህ በቴክኖሎጂም ደረጃ ድጋፍ ታደርጋለች። ድጋፍ አሁን አንተ ድጋፍ እያደረግክ ለአንድ እንትን ያንን መልሰህ የምትቃወም አይሆንም፣ ወይም ደግሞ መልሰህ ከዛ አካል ጋር ጦርነት ውስጥ የምትገባ አትሆንም። ምክንያቱም አሁን ያለየለት ድብልቅልቅ ያለ ነገር አለ። በእርግጥ የአሜሪካና የአውሮፓውያን ፍቺ ግልጥ እየሆነ መጥቷል። ግን የራሽያና የአሜሪካ ወዳጅነት ከየት ወዴት ነው፣ እስከ መቼ ድረስ ነው የሚለውን ነገር እናያለን። እንግዲህ ጌታ ካልመጣ ነገ ካለን እንደውም በዚህ ኤሪያ ላይ በአሜሪካና በራሽያ ሁኔታ ላይ አንድ ዘገባ ይዘን እንወጣለን ብዬ አስባለሁ። የቀጥታ ስርጭትም ቢኖረን በመሃል ላይ፣ ምክንያቱም አሁን ላይ እየወጡ ያሉ አዳዲስ መረጃዎች አሉ። ስለዚህ ያንን ነገር ይዘን የምንመጣ እንሆናለን ብዬ አስባለሁ። እንግዲህ ቅድም ላይ አንድ ነገር ዘመንን ስለመዋጀት ወይም ደግሞ ዘመንን ስለመቃኘት አንድ ነገር ተናግረን ነበረ። ምክንያቱም እነዚህ ፈሪሳውያን ምንድነው ብዙ ነገር ያውቃሉ፣ ግን ዘመንን መለየት አልቻሉም። ገብቷል? የጌታን መምጣት መወለዱን ዘመኑን ሊያውቁ አልቻሉም ነበረ። ስለዚህ ምንድነው የምድርን ነገር ወይም ደግሞ የተፈጥሮን ነገር ይለያሉ፣ ዘመንን መመርመር ግን አቃታቸው። ዘመንን ግን እኮ እንዲመረምሩ ብሉይ ኪዳን በእጃቸው ነው ያለው። አባቶቻቸው ነቢያቶች ክርስቶስ ኢየሱስ እንደሚመጣ እንደሚወለድ ተነግሯቸዋል። ነገር ግን ወደ ኋላ ተመልሰው ማየት አልፈለጉም። የፈለጉት ምንድነው? ምልክት ነበር፣ ተአምራት ነበር የፈለጉት። ተአምራት ቢያደርግ አጨብጭበው ሊቀበሉት፣ ተአምራት ካላደረገ ግን መሲህ አይደለም ብለው ሊወግሩት ነው የነሱ ትልቁ ነገር። ነገር ግን የሚገርም ነገር በመጽሐፍ የተጻፈውን መለየት ስላልቻሉ ነው። ዛሬም በእኛ ዘመን የተፈጠረው ነገር ምንድነው ብለህ ብትለኝ ዘመኑ መመርመር አንፈልግም። ዕለታዊ ነገር ነው የምንፈልገው። ልክ ምግብ ቁርስ እንደምንበላል አይደለ? ቁርስ ለዕለቱ እንደሚያስፈልገን፣ ምሳ ለዕለቱ እንደሚያስፈልገን የምንፈልገው ዕለታዊ ነገር ነው። ከፊታችን ያለው ዘመን፣ የሚመጣው ዘመን ምንድነው? እግዚአብሔር ምን እየሰራ ነው? ምድር ላይ ምን እየተከናወነ ነው? መጽሐፍ የሚለው
ሆኗል ወይስ አልሆነም? መጽሐፍ የሚለው እየተፈጸመ ነው ወይስ አልተፈጸመም የሚለውን አይመረምሩ። ለዚህ እኮ ነው ማቴዎስ 6 ላይ ቁጥር 34 ላይ ሲናገር ነገ ለራሱ ይጨነቃል፣ ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። እያንዳንዱ ቀን ምን አለው ብትለኝ የራሱ ክፋት አለው። መጽሐፍ የሚነግረን ይሄንን አይደለ? እያንዳንዱ ቀን የራሱ ምን አለው? ክፋት አለው። እያንዳንዱ ቀን ደግሞ ምን አለው ብለን ስትመለከት በራሱ ይዞ የሚመጣው ቀን ነገር አለ። ስለዚህ ያንን ክፋት ማሸነፍ የምንችለው፣ ድል መንሳት የምንችለው፣ አሸንፈን መውጣት የምንችለው ምን ስናደርግ ነው? ቀኖችን፣ ዘመኖችን ስንመረምር ነው። ለዚህ ነው ኤፌሶን ምዕራፍ 5 ቁጥር 15 ላይ እንደዚህ ብሎ ይናገራል። እስከ 16 ያለውን ላንብበው። እንግዲህ እንደ ጥበበኛ እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ ይላቸዋል። ለምንድን ነው በጥንቃቄ የሚጠበቁት? ቀኖቹ ክፉዎች ናቸው። ክፉ ቀን እንዳይወስዳቸው ነው። ክፉ ነገር ስቦ ከክርስቶስ ኢየሱስ ዳግም ምጽአት እንዳያስቀራቸው ነው። ክፉ ቀን ስቦ ከእግዚአብሔር መንግስት እንዳይለያቸው ነው። ስለዚህ ዘመኑ ምን አድርጉት ይላቸዋል? ዋጁ። እንዴት መዋጀት እንደሚችሉ ተቀምጧል። እሱን በሚቀጥሉ ፕሮግራም ማየት እንችላለን። ነገር ግን ይሄ ያለንበት ዘመን የመጨረሻው ዘመን፣ የሚያስጨንቀው ዘመን፣ ክፋት የጨመረበት ዘመን፣ መልካም ሰው ፈልገህ ለማግኘት የምትጨነቅበት ዘመን፣ ሰዎች መልካም ነው ስትላቸው ክፉ ሆነው በሚገኙበት ዘመን በጥበብ በመመላለስ ነው ማሸነፍ የምንችለው። በጥበብ ለመመላለስ ደግሞ ዘመኑን ማወቅ፣ መመርመር፣ መረዳት ያስፈልጋል። ቅድም እንዳልኩት ዛሬ በሰዓታት ውስጥ ነው የዓለም ፖለቲካ እየተቀያየረ ያለው። ዛሬ በሰዓታት ውስጥ ነው በዓለም ላይ የተለያዩ ክንውኖች፣ ክስተቶች እየተከሰቱ ያሉት። አንዱ ጋር የሆነ ነገር ሰምተን የሰማነውን ነገር አይተን ሳንጨርስ ሌላ እንሰማለን። ይህ የዘመን መጨረሻ ምልክት አንዱ እንደሆነ ልናውቅ፣ ልንረዳ፣ ልንገነዘብ ያስፈልጋል። ስለዚህ ምን እናድርግ? ዘመኑን እንመርምር። መጽሐፉ በእጃችን ነው። እንመልከት። ምን እየተደረገ እንደሆነ እናስተውል። እንጸልይ። ከእግዚአብሔር ጋር እንጠበቅ። በጨለማ ላሉት ወንጌል እንናገር። ያልዳኑት እንዲድኑ፣ ወደ እግዚአብሔር መንግስት እንዲመጡ በጸሎትና በወንጌል ምስክርነት እንጋደል። መልካሙን ገድል። ቤተ ክርስቲያን ትንቃ። ሕዝቧን ለወንጌል ስራ ታሰማራ። ለምጽአቱ ታዘጋጅ። ከዓለም ኩታንኩት እና ግብስብስ ራሳችንን ላይ ጌታ ጻድቅ ስለሆነ፣ ቸር ስለሆነ፣ መሐሪ ስለሆነ ያኖረናል። ከክፉዎች ይሰውረናል፣ ሸሽገናል። ወደ እኔ የመጡትን ወደ ውጭ አላወጣቸውም ብሎ አባት እንደሌላችሁ ልጆች አልተዋችሁም ብሎ ኪዳን እንደገባለን ያንን ኪዳን ይፈጽማል። ስለዚህ እንንቃ ወገኖች። ለዛሬ ምሽት ያለኝ ይሄ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። በተለይ ይሄንን አገልግሎት ለሰዎች ሁሉ እንዲደርስ ብትችሉ አንድ ሰው ለ10 ሰው ሼር ቢያደርግ ብታዳርሱ አብራችሁን
ብታገለግሉ ደስ ይለናል። ያገለግላችሁ ያላችሁ በጎፈንድሚ እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋር ሁለንተና ለቆማችሁ ቅዱሳን ወንድሞችና እህቶች እግዚአብሔር አምላክ ይባርካችሁ። ብድራትን የሚሰጥ በዙፋኑ ላይ ሆኖ የሚመለከት እግዚአብሔር አለና እሱ ደግሞ ብድራታችሁን ይከፍላችኋልና ተባረኩ ማለት እወዳለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። ውጭ ላላችሁ መልካም ቀን፣ በሀገር ውስጥ ላላችሁ ደግሞ መልካም ሌሊት እላለሁ። ተባረኩልኝ። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። በጣም ግሩም የሆነ የምሽት መልእክትን ያስተላለፍክልን። እውነት ነው እንግዲህ እንደ ሰባ ሰገሎች በኮከቡ ተመርተው የእግዚአብሔርን ልጅ ከሰው የተወለደውን ጌታ ኢየሱስን እንዳገኙት ትንቢቶችን እየመረመሩ ነበርና አሁንም ፓስተር መልእክት እንዳስተላለፈልን የጊዜውን ክስተቶችን፣ ትንቢታዊ ክስተቶችን፣ ክንውኖችን እያየን እየመረመርን የጌታ ኢየሱስ ክርስቶስን መምጣት በእጅጉ መናፈቅ አለብን። ይሄ ደግሞ የተዘጋጀንና ዕለት ዕለት በመንፈስ በዘይት እየተሞላን መጠባበቅ እንዳለብን የሚያመላክት ግሩም የሆነ መልእክት ነው ያስተላለፈልን። ወንድማችን ብስራት እንደሚለው የድንኳናችንን ካስማ አጥልቀን መምታት እንደሌለብንም ጭምር መልእክት ማስተላለፍ እንፈልጋለን። እግዚአብሔር አብዝቶ ይባርክ ፓስተር። እንግዲህ ለዛሬ ምሽት ያለን መረጃና መልእክት ይህንን ይመስላል። እግዚአብሔር ፈቃድ ከሆነ በነገው ዕለት የቀጥታ ስርጭት ላይ የምንገናኝ ይሆናል። እስከዚያው ድረስ እግዚአብሔር ምሕረትና ቸርነት ጸጋ አይለየን። መልካም ምሽት ይሁንላችሁ። ደህና አደሩ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ